አንተ ቤት 3 ሰው ሰይጣን ሊገድል ሞትን ደግሶ ያለ ከማን ጋር ነው የመጣው? ለስንት ነው የመጣችሁ? ከባለቤት። የሁለታችሁም ስም ተመሳሳይ ነው። አዎ። የሷ ደሳለች ነው፣ ያንተ ደሳለኝ ነው። አዎ። ወይኔ ማን ነው ስምህ? ደሳለኝ። ደሳለኝ አዶሬ። አዎ። አራካኖስታ ሉፕራዲያ ሴኬማኖቮ አሜን። ብዙ የጣርክ ብዙ የለፋ ብዙ የታገልክ ሰው ያልሆንክ አሁን በረከት ሁሉ የድካም ገንዘብ የተበላ አሜን። ሁለተኛ ጤናን ጠላት አሳጥቷል። አሁን ሶስተኛ ከናንተ መካከል አንድ ሴት ልጅ ስምረት የምትባል ያለው ሃሌሉያ ሃሌሉያ ቾካራዲያ አሜን። ምን አለ አንድ ሰው አሜን ቢላይ? አሜን። እስቲ እንዲህ አርግ። ምን ላይ ነው ጫንኩት? ጮጋራ ላይ ታውቃለህ? እሱ አታውቀውም? ጮጋራ ላይ ምንን ያማል? ጮጋራ የትም ሐኪም ቤት ይሄዳል፣ መድኃኒት ይቀበላል። ምን ይሰጡታል? አይድንም። ብሩን ያወጣል፣ አይድንም። ብሩን ያወጣል፣ አይፈወስም። ለምን ብላችሁ ብትሉኝ በፎቶ ላይና በስሙ ላይ እየተመተተ ያለ ድግምታ ያለው ጦንቃይ ቤት የዚህን ሰው ፎቶ እያየው ፎቶ ላይ ካሳውን የሚል ስም ያለው አዎ ራሴ ነኝ። ወይኔ አሜን። ድግምት ተለወል እየተቃጠል ተቃጠል 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 ና ወደዚያ ምን ናት? አገልጋይ ነህ አንተ? ምን ልታረጋት ነው? ልትገላት? አዎ። እንዴት አድርገህ ነው የምትገላት? ከሁሉ ነገር አውጥቻታለሁ። ከሁሉ ነገር አወጣ? ከአገልግሎቷ ከህይወቷ። እየሰማችሁ ነው? እሷም ታገለግላለች። በስ ከወጣኋት 1 ሳምንት ሆኖኛል። ከአገልግሎት ካወጣት 1 ሳምንት ነው። እየሰማችሁ ነው? ዛሬ እነግራችኋለሁ በውስጣችሁ ተሰውሮ እናንተንም ሌላውንም ያደከመ እባብ አሁን ይሞታል። ምን እያረክ ነው? ልበትን ነው። ልትበትን? አዎ። ትዳሯን? አዎ። እንዴት አድርገህ ነው የምትበትነው? 15 ቀን ሆኖናል። አጋድያቸው ነበር። አጋላቸው ነበር? አዎ። እየሰማህ ነው? ለምን እንዴት አድርገህ ነው የምታጋድላቸው? ሁለቱን አጋጭቼ ሁለቱን ቋንቋ ደባልቄ ነው የምገለው። በሮቿን ዘግተናል። ትዳር በሮቿን ይዘናዋል። እንዳይባረክ እሷም እንዳትባረክ አገልግሎቷ እንዳይሰፋ ተምራ ብቻ እንድትቀመጥ አድርገናል። በምንድን ነው የምታገለግለው እሷ? በነብይነት። የሰማችሁ ነው? በነብይነት እያገለገለች ነው ውስጧ የተቀመጥከው? አዎ 1 ሳምንት ሆኖኛል። እሷን ካጨሁኝ። ካጨዋት? አዎ። አጨው ማለት ምን ልታረጋት? ወደ ራሴ ፕሮግራም ላስገባ። ከተጣላን 15 ቀን ሆኖ እኔ ቤት ጥቼ ወጥቼ ነበረ። እሺ። ከፍተኛ አደጋ ተፈጥሮ ነበር። እሺ። እና በጣም ብዙ ደም ፈሷል በቤታችን ውስጥ ማለት ነው። ከማን ነው የሚፈሰው ደም? ከኔ እዚህ ጋር መታችን። ካንተም? አዎ። በምንድን ነው የመታችው? በዲኮደር። በዲኮደር? አንተስ? እኔ በወንበር ነው የመታዋት። በወንበር? የሰማችሁ ነው? የሰይጣን ስራ የሱ እኮ እዚህ ጋር ተቀዷል። እሷ አገልጋይ አስብ። እሷ ነብይ። ያንተ ምንድነው ጸጋ? እኔ ፓስተርነት መጋቢ ነህ። ፓስተር ነህ። አያችሁ የሰይጣንን ስራ። ለቀሂድ ቀጥል። በኃይል የጫውክ ቀጥል። ቁጥር 1 ቀጥል። 2
ለመጨረሻ 3 ሰይጣን እኮ ነው። አይታችኋል? አይኗን ዙሪ እስቲ ወደዚህ አያችሁ? በምንድን ነው ይሄ? እቺንም እሱ ይሄ ተሰፍቼዋለሁ። ተሰፍተሽው ነው? አዎ በስመ አብ። ትናንትና ነው እንትን ያርጌ ተፈቶልኝ የመጣው። አይታችሁ? ይሄ ተቆርጧል፣ ተሰፍቷል። ይሄ የጠላት ስራ ነው። ይሄ አይንሽ በምንድን ነው የተመታው? በቦክስ ነው መታኝ። በቦክስ ወንበር ብቻ አይደለም አንተ ያነሳው። የጠላት ስራ ነው። ወሱም ወዶ አይደለም፣ እሷን ፈልጋ አይደለም። ይሄ አንድ አይኑ ከለሯን ቀይሯል። ይሄ እጇ ተቆርጧል። የሱ ደግሞ እዚህ ጋር ይሄ ራሱ አብጦ ነው ያለው። ጌታ ሆይ ጸለይኩ፣ ሰላማቸው ብዙ ይሁን። ኢያሱ ነው ስምህ? ከኔ የመጣው ከይርጋ ጨፌ ይርጋ ጨፌ ጌዴኦ ክልል ጌዴኦ ዞን። ጌዴኦ ዞን። አዎ እኔ አንድ መርገም ስሰብራ ያለ። አሜን አሜን። አረ ሰው የለማ። አሜን አሜን። ዛሬ የኢያሱን ህይወት ያሰረ ከዘር የሚመጣ መርገም ከመንግስቱ ላይ ይሰበራል። አሜን። አባቴ ነው። ማን? መንግስቱ ጌዴኦ ዞን። አዎ ዛሬ ተሸኘ። አሜን። ምን አለ አንድ ሰው ጮኸ አሜን ያለ። አሜን። ውሰዳ አሜን ብለ። አሜን። አንድ ሰው ለኔ ነው ያለ አሜን ይበላል። አሜን። ኢየሱስ ዋው! አሜን። ሃሌሉያ። ብዙ ሰዎች እንዲህ ብሎኛል የአባቶች አምላክ እግዚአብሔር፣ እንግዲያስ ከነዚህ ማንም ራሱን ቢያነጻ ለክብር የሚሆን አለ። ዛሬ እግዚአብሔር ልጄ ኢያሱ ለክብር ትሆናለህ። አሜን። ምን አለ አንድ ሰው ጮኸ አሜን። ለምን አሜን አትናገርም? ለክብር የሚሆን አሜን። የተቀደሰ አሜን። ለጌታው የሚጠቅም አሜን። ለበጎ ስራ የተዘጋጀ ዕቃ ይሆናል ብሎኛል። አሜን። አንድ ሰው ለኔ ነው ያለ አሜን ይበላል። አሜን። ኢየሱስ አሜን። ሃሌሉያ አሜን። የምትጠቅም የክብር ዕቃ ትሆናለህ። አሜን። ለብዙዎች ለማስተማር ትሆናለህ። አሜን። ውሰድ አሜን ብለህ። አሜን። ወሰድኩ በኢየሱስ። አንተ በህይወት ዘመን ያልሞከርከው ያልሰራው ነገር የለም። ምንም ያልሰራው ነገር ያንተ ዕጣ ፈንታ ወንጌል ነው። አዎ አሜን አሜን። ዕጣ ፈንታ ምንድነው? ወንጌል። አሜን። ከዚህ ውጪ ምንም አይሳካልህ። አሜን። ዘርጉልኝ ፓራዲያኮስ። አሜን ኢየሱስ አሜን። የስ አሜን። የስ አሜን። የስ አሜን ኢየሱስ። አንድ አሜን። ሁለት ሶስት። አሜን። ሃሌሉያ። አጠገባችሁ ያለውን ሰው ለክብር ትሆናለህ በሉት። ለጌታ የምትጠቅም ትሆናለህ በሉት። ለማስተማር የምትበቃ ትሆናለህ። ለበጎ ስራ የተዘጋጀ ትሆናለህ። እግዚአብሔር አደርገዋለሁ ብሎኝ የተለየ ሰው ትሆናለህ። አሜን። የክብር ዕቃ ትሆናለህ። አሜን። ለብዙዎች ለማስተማር የምትበቃ ትሆናለህ። አሜን። የተቀደስ ትሆናለህ ብሎኝ አሜን። እግዚአብሔር ይህን በልጄ ህይወት አደርጋለሁ። አሜን። የእግዚአብሔር ሰው ለኔም ጸሎቴ ነው። በሚኖር ከተማ ትልቅ ቦታ ስጠኝ፣ ገንዘብ ስጠኝ። እነሱ በመልእክት ሲያገለግሉ ገስታው ሰርቼ ከየትኛውን ቸርች ይርጋ ጨፌ ሊያገለግሉ የሚመጡ ሆቴል እንዳያድሩ በራሴ ቤት እንዳያድሩ ስጠኝ። ጸሎቴ ነው። በዚህ ያገለግላለሁ። ጸሎቴ ነው። እግዚአብሔር ሰጠው ብሎኛል። አሜን። ወሰርኩ። ሄደህ ስትመለስ ልታከብር። አሜን። ያዘገመም ያሰረም ዛሬ ቸው። አሜን። መፈታት። አሜን። ብለስድ። እሺ ሳውዝ አፍሪካ ምን አለ? ወንድሞቼም አሉኝ፣ ልጆቼም አሉኝ። ኖ ከዛ ውጪ ሱቅ አለኝ። ሱቅ አለ? የት? ሳውዝ አፍሪካ። ያንተ የራስህ? አዎ። አንተ ቤት 3 ሰው ሰይጣን ሊገድል ሞትን ደግሶ ያለ ከማን ጋር ነው የመጣው? ለስንት ነው የመጣችሁት? ከባለቤቴ ጋር። ከባለቤት? የሁለታችሁም ስም ተመሳሳይ ነው? አዎ። የሷ ደሳለች ነው፣ ያንተ ደሳለኝ ነው። አዎ። ወይኔ
ማን ነው ስምህ? ደሳለኝ ደሳለኝ አዶሬ። አሁን አራካኖስታ ሉፕራዲያ ሴኬማኖቮ አሜን። ብዙ የጣርክ ብዙ የለፋ ብዙ የታገልክ ሰው ያልሆንክ አሁን በረከትህ ሁሉ የድካም ገንዘብ የተበላ አሜን። ሁለተኛ ጤናን ጠላት አሳጥቶ ያለ አሁን ሶስተኛ ከናንተ መካከል አንድ ሴት ልጅ ስምረት የምትባል ያለው ሃሌሉያ ሃሌሉያ ቾካራዲያ አሜን። ምን አለ አንድ ሰው አሜን ቢለኝ አሜን። አሜን። ግርማ የሚባል ታውቂያለሽ? አባቴ ነው። ማርታ የምትባል ምንድን ናት ላንቺ? ስሜ ነው። ሁለተኛ ስምሽ? አቤት የኔ ኢየሱስ! ዛሬ የዘራይ ታሪክ ይቀየራል። አሜን አሜን። አጋዴያ ዲያ አሜን። ሎበደፈሾና ማሃዶን አሜን። ውሰድ አንተ አሜን ብለ አሜን። ይቀየራል ብያችኋለሁ። አሜን። ኢየሱስ አሜን። ሁለት ስም ነው ያለሽ? ለምን አለቀስክ አንተ? ደስ ብሎኝ ነው። ደስ ብሎን። ይሄ ደስታ አይቋረጥም። አሜን አይቋረጥም። አሜን። ተነስ አንተ። ቆይ አንተ ተነስ። አዎ ሰላም ነው። ጮክ በላ በደም እግዚአብሔር አትስጋ ብሎኛል። ያንተንም ባንተ ምክንያት የቤተሰቦችንም ታሪክ እቀይራ። አሁን በደም ስማኝ። አንተን እያየው ገለቱ የሚል ሰው ያለው ራሴ ነኝ። አረ በደንብ አሜን ብለው ውሰድ አንተ። ገለቱ ነው ስምህ? ገለቱ ነው። ይሄን ቆይ ሎ ይልና ኤም ሎ ይላል። አባቴ ነው። ሎሞሎ ዛሬ ከሎሞሎ ላይ መርገም ተሰበረ። ውጪውና በደንብ አሜን ብለው ሰር። አሜን። ድገምና በደንብ አሜን ብለው ሰር። አሜን። ከዘር የሚመጣ መርገም ዛሬ ከህይወት ላይ ይሰበራል። እኔ አንድ አዛብ ቤተሰብ ያለው እውነት ነው። አዛብ ቤተሰብ ማለት ይሄ ሙስሊም ቤተሰብ ያለው ሙስሊም ቤተሰብ እያየው ጀማል የሚል ያለው አባቴ ነው። አባቴ ነው። አባቴ ጀማል ነው። አዎ ምን ቤተሰብ? የሙስሊም። የት ነው ሀገር ያንተ? ወልቅጤ ምትኖረው አሁን? ወንዶ ወንዶ ራሴ ነኝ። አስጠጋል። ማነው አባትሽ? ግርማ ግርማ አላችሁ ወይ? በደም ጩውና አሜን ብለው ሰደ። ድገምና አሜን ብለው ሰደ። እስቲ ተነስ። ከየት ነው የመጣው? ከሐዋሳ ነው። ከሐዋሳ። በደም ስሙኝ። ሳውዝ አፍሪካ ምን አለ? ወንድሞቼ አሉ። ወንድሞቼ አሉ። ማነው አባትሽ ስም? ማነው አባትሽ ስም? ግርማ። አረ ሰው የለም ተኝቷል። ሻሸመኔ ተኝታችኋል። ሐዋሳ ነው የምትኖረው? አዎ 01 ቀበሌ ዱንካን የሐዘን ዱንካን ሲጣላ ያለው እየሰማ ነው ወይ? አዎ የት ቀበሌ? 01 ቀበሌ። ከየት ነው የመጣው? ከ01 ነው። የተኛ ነገር ናውረዚህ ይውጣ። የብዙ ሰዎች ታሪክ አሁን ይለወጣል። ከብዙ ሰዎች ህይወት ላይ ዛሬ የሞት ድግስ ይሻራል። አንድ ሰው ለኔ ነው ያለ አሜን ይበላል። ይሻራል ብያቸዋል። ይሻራል ብያቸዋል። ከማን ይሻራል? ጌታን ስጠይቀው ከቢንያም ይሻራል ብሎኛል። አሜን። ወንድሜ ነው። ቱማ ካሲያዶ አሜን። ሰላም ነው። እግዚአብሔር ይመስገን። ሁሉ መልካም መልካም። በጎን ከየት መጣ? ከሆሳና ሆሳና። እስቲ እንዲህ አድርግ። ምን ላይ ነው የጫንኩት? ጮጋራ ላይ ምን ጮጋራ ላይ ታውቀዋለህ? እሱን አታውቀውም? ጮጋራ ላይ ምንን ያማል? ጮጋራይ ጮጋራ
ስትሄድ ሐኪም ቤት ጮጋራ ይለዋል፣ መድኃኒት ይሰጣል፣ የለም ፈውስ የለም፣ ለውጥ የለም። ልክ ነው። አሁንም ትሄዳለህ፣ ገንዘብን ያልሄድክበት ሆስፒታል የለም። ዝም ብዬ ነው የሚገዛው። እየሄድክ መግዛት ነው፣ እየሄድክ መግዛት ነው፣ አንድ ለውጥ የለም። ዛሬ አዋጅ ይገለበጣል። አሜን። ሰይጣን ጮጋራ ብለው መድኃኒት ይስጡ እንጂ ሰይጣን ይሄ ጮጋራ ብሎ ሳይሆን ይሄን ጮጋራን ካንሰር እንዲሆን የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ያለው ይሄ ድግምት ጠንቋይ ቤት ነው ማየው። ይሄን ድግምት የሰጠው አንድ ሰው ነው፣ የራሱ የሆነ ሰው ነው። ጠንቋይ ቤት የዚህ ሰው ፎቶ ተሰጥቶ ካንሰር እንዲሆን የትም ሐኪም ቤት ይሄዳል፣ መድኃኒት ይቀበላል። ምን ይሰጡታል? አይድንም። ብሩን ያወጣል፣ አይድንም። ብሩን ያወጣል፣ አይፈወስም። ለምን ብላችሁ ብትሉኝ በፎቶ ላይና በስሙ ላይ እየተመተተ ያለ ድግምት ያለው ጠንቋይ ቤት የዚህን ሰው ፎቶ እያየው ፎቶ ላይ ካሳውን የሚል ስም ያለው ራሴ ነኝ። ወይኔ አሜን። ማን ነው ስምህ? ካሳውን ነው። ከካሳውን አንደኛ በስሙ የተደገመ ድግምት ነው። ሁለተኛ ከዘር የሚመጣ አየለ ከሚባል ሰው አባቴ ነው አየለ። ወይኔ ሰው የለማ እዚህ ቤት። አጠገብ ያለውን ሰው ሄይ በሉት። ሄይ ዛሬ አዋጅ በሉት። በአዋጅ ይሻራል። አሜን ትላለህ ወይ? አዋጅ በአዋጅ ዛሬ ይገለበጣል። ሁለተኛው ከማን ይገለበጣል? አንደኛ ከደምሴ። ከማን? ከደምሴ። ከደምስ ላይ ይገለበጣል። አሜን። አንተም የሌለ በሽታ የለም። ስንት አይነት ይሄን እስቲ ቁጠሩት ደምሩና። እሺ ስንት አይነት በሽታ? 12 አይነት። እስካሁን ብርህ በጣም ታገኛለህ። ከደምስ ላይ ሲገለበጥ ወንዶ ነው ያንተም። ያንተም ወንዶ ነው። ዛሬ ከደምስም ከፍቃዱም ይገለበጣል። አሜን። አስጠጋልኝ። አሜን። ከማ? ከፍቃዱ። ማን ነው ስምህ? ፍቃዱ። አሜን። ዱራካ ሱናንታ yes 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 በሽታ መስለህ ህይወቱን፣ ጤናውን፣ ዘመኑን፣ እድሜውን፣ አቅሙን የበላ ቶሎ በል። ሰም በእሳት እንደሚቀልጥ የጠዋት ጤዛ ፀሐይ ሲወጣ ታይቶ እንደሚጠፋ ከህይወቱ ላይ አሁን ሱካር ነኝ ምትል፣ ግፊት ነኝ ምትል፣ ጮጋራ ነኝ ምትል ሆዱ ላይ ተቀመጥክ፣ ሂድ 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 ቶሎ ቶሎ ሂድ ቶሎ። ይኸው ተመታ ተመታ። ይኸው ኃይሉ ይሁት። ይኸው 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 አሁን እየተቃጠለ ነው፣ እየተቃጠለ ነው። ውስጡ ላይ ነው የተቀመጠው። የተደገመው በጫት ነው። ቶሎ በል አሰማና በኃይል ሁለተኛ ድምፅ በኃይል አሰማ። ለመጨረሻ ሂድ ነው። ደምስ አቤት። በኢየሱስ ደም አንዳች አትሆንም። አሜን። አንዳች አትሆንም። አሜን። ከዚህን ሰዓት ጀምሮ ሳትፈልግ ያስገድድሃል። አይደለም ሳትፈልግ አይደለም ቀን ማታ ራሱ እረፍት አይሰጥም። የለኝም፣ እንቅልፍ የለኝ። አዎ እንቅልፍ የለ። ቤተሰቤንም እየረበሽኩ ነው። ቤትን ሁለተኛ ባለ ትዳር ነህ? አዎ። ልጆች አሉ? አዎ፣ 3 ልጆች አሉ። የ3 ልጆች አባት ግን ቤት ላይ አትጸናም። ወደ ማይሆን ቦታ እየገባ ማይሆን ቦታ ተውና መልሽ ወደ ማይሆን ሌላ ሴቶች ጋር ሌላ ሱስ፣ ሌላ መጠጥ ወደ ማይመች መንገድ ነው የምትሄደው። ግን አትፈልገውም። አልፈልገውም። ጸልያለሁ፣ ትጸጸታለህ። ከዛ መልሰ ደግሞ ሳምንት ትሄዳለህ። እግዚአብሔር ወይ ከውስጥ ያውጣው እኔ አልቻልኩም ነው የምትለው። ተናገረኝ ብዬ ነው ዛሬ። እንደው ጫት ቤት ሄጄ ቅሜ ጠዋት ወደዚህ ልመጣ ነው። ከዛ ወደዛ ሄጄ አልቀርም። ዛሬም የሆነ ታምራት አለ ብዬ ነው ጥሼ መጣ። አለ ሰው አይታል። በጣም ቤትን ትወዳለህ፣ ግን በቃ ሰይጣን ሳትፈልገው የሆነ ሳምንት ንስሐ ገብተህ ትተዋለህ፣ መልሰህ ትጀምራለህ። ለአንዴና ለመጨረሻ ዛሬ ተነቀ። አሜን።
ዛሬ ለአንዴና ለመጨረሻ ከውስጥ ወጣ። አሜን። በቃ የምታየው ህልም ሁሉም አይመችም። ማይመች ነው። ወስደው ሲገሉ፣ ጉርጋዱ ሲከቱ፣ የሆነ ነገር ሲያሰቃዩ ነው የምታየው። ለአንዴና ለመጨረሻ ሕያው አምላክ እግዚአብሔር ምስክሬ ነው። ከዚህን ሰዓት ጀምሮ ነፃ ወጣ። አሜን። ወይኔ ነፃ ወጣ። አሜን። ይሄ ሰው ከዚህ በኋላ የሚያደርገው ነገር ሁሉ አይስማማው። አሜን። ወንዶ ወሻ ነው። ወሻ ምሰራው ስራዬ ወሻ፣ ቤት ኬላ ነው። ኬላ ነው። ፈረሰ። አሜን። ፈረሰ። አሜን። ፈረሰ። አሜን። አሜን አትልም? ፍቃዱ። አሜን። የእጆች ስራ ሁሉ የተባረኩ ይሆን። አሜን። ምን ያሉ የተባረኩ ይሆናል። የምታገኘው ቢሆን ብዙዎችን የምታኖር ሰው ነው። በጣም ብዙ አገኘ። ነገ ላይ ባለ ዕዳ 100,000 ብር ቢይዝ ሳምንት አይቆይም። አካውንቲንግ ውስጥ እንኳን ቢገባ አይቀመጥም። ከዚህ በኋላ ይቀመጣል። አሜን። የእግዚአብሔርን ቤት ትሰራለህ። ስለት ገብቻለሁ። እንደውም ቅድም እዛ ቁጭ ብዬ ምን አልክ? እንደው በትንሹ 10,000 ብር ይዤ መጣና እንደው ስለት እንደው በትንሹ ብዬ እዛ ውስጥ ሆኜ እጆቻችሁን ዘርጉ። የዚህ ሰው ታሪክ አሁን ተቀይሯል። አሜን። ምን ብሏል? ተቀይሯል። የምታረገው ነገር ከዚህ በኋላ አይስማማም። ጤንነት ደግሞ አሁን ተመልሷል። አሜን። ምንም አይነት አይደለም። አንተ ላይ 12 አይነት አንድ አይነትም የለም። አሜን። ሰላም በኢየሱስም ተመለሰ። አሜን። ፍቃዱ የልጆች ታሪክ ተቀየረ። አሜን። አሜን አትልም? አይደለም? አሜን። ተቀየረ። አሜን። የቤት ታሪክ፣ የቤተሰብ ታሪክ፣ የዘር ታሪክ ተቀየረ። አሜን። ስራ፣ ኑሮ፣ ነገር የተስተካከለ ሆነ። አሜን። የግርማ ልጅ ስራት ተፈታ። አሜን አሜን። ደሳለኝ ተጽዕኖ ከዘመን ተሰብሯል። አሜን። የታገለሽ አውሬ ዛሬ ሞቷል። አሜን። ገለቱ ከዚህ በኋላ በሮች ሁሉ በኢየሱስም ተከፍተዋል። አሜን። ካሳውን ከዚህን ሰዓት ጀምሮ ጤንነት በኢየሱስም ተመልሷል። አሜን። በሚያረጉት ፍሬያማ ይሁኑ። አሜን። ስራቸው የቀና ይሁን። አሜን። ሕይወታቸው የቀና ይሁን። አሜን። ኑሯቸው የቀና ይሁን። ጤናቸው የቀና ይሁን። አሜን። መንገዳቸው የቀና ይሁን። አሜን። ቃል አወጣው። አሜን። ሄይ ብዙ ምስጋናን ይዘህ ፍቃዱ ከዚህ በኋላ አንተም በረከትን እየሰራ በረከት እንዳይኖር ከእጅ የለቀመ አውሬ ተገሏል። አሜን። ከዘር የመጣ መርገም ከህይወት ተሸኝቷል። አሜን። ለዘሮች ለቤተሰቦች መፈታት። አሜን። ከዚህ በኋላ ጎዳና የቀና አሜን። ገለቱ ለቤተሰቦች ሙሉ ጤንነት አሜን። በኢየሱስ ስም ብዙ ሰላም አሜን። በህይወታችሁ ላይ አሁን ተለቀቀ። አሜን። ወሰርክ እንከስ የታገለንም ያስጨነቀንም ከዘመን ላይ እግዚአብሔር ገልብጦ አሜን። ነገሮች ሁሉ የተሳኩና የቀኑ ይሆናል። አሜን። ምዕራፍ ይደምቃል። አዲስ ነገር ታያለህ። አዋጅ በአዋጅ ተሽሯል። አሜን። በምስጋና ተነሽ ማዘር አንቺ ተነስ ፋዘር አንተ ምንሽ ነው ላንቺ? እሱ ባሌ ነው። ባለቤትሽ ነው? አዎ። እሺ እግዚአብሔር እንዲህ ፍርሃትን ከልጄ ህይወት አሁን አስወግዳለሁ። አሜን። ኧረ በለው። አሜን። ምንን አስወግዳለሁ? ፍርሃትን። ምንን? ፍርሃትን። ፍርሃት ምንድን ነው? በጠላት አዋጅ መናወጥ፣ መሸበር፣ መደንገጥ ነው። ለምንድን ነው የምትፈሪው? በሽታ ነው የምፈራው። በሽታ ነው የምትፈሪው? አዎ። ምን አለሽ ሐኪም? ሐኪም ጉበትም አለ፣ እንቅርት አለ፣ ሱካሪም አለ ብለዋል። ሶስት ነገር አዎ የለም ብሏል ጌታ። አሜን 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 ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር እንዲህ ይላል። አሜን። የሚገርማችሁ ነገር አሜን። ይዋጓል ግን ድል አይነሱም። አድን ዘንድ እኔ ካንተ ጋር ነኝ። አሜን። ከዛስ ከእኔ አይደለምና ምን አትበል፣ አትፍራ። አትፍሪ። ይሄ የሥጋ አዋጅ የሰይጣን አዋጅ እንጂ ከጌታ አይደለም። አሜን። አትፍሪ ይልሻል። አሜን። እግዚአብሔር ሆይ የማትፈራው ማና ስለው እቴ ነሽ አለኝ። እኔ ነኝ። ማን? አሜን ሃሌሉያ። አሜን አሜን ኢየሱስ አሜን። ሹ
እቴነሽ አንቺ ነሽ። አዎ ጉበት አለሽ፣ ስኳር አለሽ፣ እንቅርት አለሽ። የለም ብሏል ጌታ። አሜን አሜን። ኢየሱስ ጌታ ነው። ኤርሰሞ የሚባል ታውቂያለሽ? አባቴ ነው። አባትሽ ነው። ተስፋዬ የሚባል ታውቂያለሽ? አሜን አሜን። ሃሌሉያ አሜን። ኢመገን ሎምኪን ለምን ሳካ አንተ? ና እስቲ ወደዚህ ሩጥ። ደስ ብሏት ያለችው ነገር ነው ያሳቀ። ማዘር የት ነው አገርሽ? አደሮ ማለት ከአላባ አልፈሽ ነው አይደል የምትሄጂው? ያንተ ሀገር የት ነው? አላባ ሆኖ ቀበሌያችሁ ይሄ ሌንዳ አካባቢ ነው። መስፍን የሚባል ታውቃለህ? እኔ ነኝ። ዛሬ ከዘር የሚመጣ መርገም ከፌታሞ ላይ ይሰበራል። አባቴ ነው። ፋዘር ነው። ቶሎ ከተነሳሽ ቃል ላውጣልሽ። ቶሎ ከተነሳሽ አንድ እህት አለሽ። ፈጥነሽ ከተነሳሽ የአባትሽ ስም ግርማ ይባላል። የአንቺ ስም ገነት ይባላል። ቶሎ ከተነሳሽ ቻማ ኮሞን ቶራዲያ ምን አለ አሜን ብትለኝ። ማነው አባትሽ? ግርማ። ያንቺስ? ገነት። ገነት። አንተ አሜን አትልም ወይ? ዛሬ በሮች ሁሉ ይከፈታል፣ ይከፈታል። ዋው ተስፋዬ። አቤት። እግዚአብሔር አምላክ የጠላትን አዋጅ ከልጆቼ ህይወት ላይ ሽር ያለው አለ። አሜን። ምን አርግ ያለው? ሽር ያለው አለ። አንተ ገለቱ ከአባተ አባት ከቃጢሶ የሚመጣ ቃጢሶ ነው። ቃጢሶ ነው። አያት ተሰብሯል። ነካ አርጉት። የምትጠቅም የክብር ዕቃ ነው በሉት። አንተ ለበጎ ስራ የተዘጋጀ የክብር ዕቃ ነው በሉት። ንገሩልኝ። እጆቻችሁን ዘርጉ። እቴነሽ አትፍሪ። አሜን። ከዚህን ሰዓት ጀምሮ ክፉን ምክር ከህይወታችሁ ከቤተሰቦቻችሁ ገልብጨዋል። መስፍን ይኸው እየሰራ በቃ በረከትን የለቀመ እባብ ዛሬ ተገሏል። አሜን። ዛሬ ተገሏል። አሜን። በደንብ አሜን አትልም? አሜን። ዛሬ ተገሏል። አሜን። ከህይወት ላይ ከዘመን ላይ የማንንም እጅ እንዳታይ። አንተ ለብዙዎች ምሳሌ፣ አሜን። አንተ ለብዙዎች በረከት፣ አሜን። አንተ ለብዙዎች መልስ፣ አሜን። አንተ ለብዙዎች መፈታት፣ አሜን። አንተ ለብዙዎች ከዚህ በኋላ እንጀራ ትሆናል። አሜን። የምትነካውን ነገር ሁሉ እግዚአብሔር እባርካለሁ ብሎኝ። አሜን። አዎ ከእግዚአብሔር ሐሳብ ሊያወጣ የሚታገል ክፉ፣ ከእግዚአብሔር ሐሳብ ሊያወጣ የሚታገል ሰይጣን፣ ወደ ጥፋት የሚጎትት እግዚአብሔር ወደ ማይፈልግበት መንገድ እንድትሄድ የሚስብ ዛሬ ይሄን ገመድ ከልጄ ህይወት ላይ እግዚአብሔር በጥሻዋለሁ ብሎ። አሜን። ሃው ከዚህ በኋላ ስሙን ሽሽ አይደል የሚለው? ሽሽ ነው የሚለው። ሽሽ ከክፉ ጎልማሳነት ምኞት ምን በል ሽሽ። ይሄ ነው በረከትን የሚበላው። ይሄ ነው እድገትን፣ ይሄ ነው ለውጥን የሚበላው። ከዚህ በኋላ እዚህ ስፍራ ላይ በታማኝነት የምትገባበት ቸርችኛውም ይሁን አስረትህን ስጥ። እየሰማ ነው? እየሰማው ነው። ምንህን? አስረትህን ስጥ። አስረትህን እንዳትሰጥ ለጌታን የጌታ አይደለም የሚለው ስጡ ነው የሚለው። የቄሳርን የቄሳር ነው የሚለው። በረከት እንዲኖርህ አስረትህን ስጥ። ከዚህ በኋላ ከማይመቹ ሰዎች ራስን አርቅ። በእግዚአብሔር ፊት ተመላለስ። ታላቅ ሰው ነው የምትሆነው። አሜን። አረ በለው። አሜን። አንተ በደንብ አሜን አትልም? አሜን። ታላቅ ሰው ነው የምትሆነው። አሜን። ነገሮች ሁሉ ይቀናሉ። አሜን። የእግዚአብሔር ቀኝ ኃይል ይሆናል። አሜን። ተጽዕኖ ከዘር ከዘመን ከመንገድ ላይ ዛሬ ተነስቷል። እነዚህ እግሮች በሚገቡበት ስፍራ ሁሉ አብሮ በረከት ይገባል። ምን ይገባል? በረከት ይገባል። በኢየሱስ ደም ጤና፣ በኢየሱስ ደም ሰላም፣ በኢየሱስ ደም ኃይል፣ በኢየሱስ ደም ለውጥ አብሮ ይገባል። አሜን። ከዚህን ሰዓት ጀምሮ አንተ
ለዘር ማንዘሮች ምሳሌ ካልሆንክ እኔ እግዚአብሔር ሰው አይደለሁ። አሜን። ከዚህ በኋላ እኔን ያየ አብን ያየ እንዳለ ኢየሱስ በደቀ መዛሙርቱ በሕዝቡ መካከል ስለሱ ያው ምስክር እንደሆነ አንተ ለብዙዎች ምስክር፣ አንተ ለብዙዎች ምሳሌ፣ አንተ ለብዙዎች ለውጥ ትሆናል። አሜን። እነዚህ እግሮች ወደ ረፍት ይገባሉ፣ ወደ በረከት ይገባሉ፣ ወደ ድል ይገባሉ፣ ወደ ሳቅ ይገባሉ፣ ወደ ከፍታ ይገባሉ። አሜን። ተጽዕኖ ከህይወት ተሰብሯል። ጎዳናዎች የቀኑ ይሆናሉ። ነገር ያማረ ይሆናል። አሜን። ሄደህ ስትመለስ ነዶን ይዘህ ትመጣለህ። አሜን። ለቤተሰቦች ፈውስ፣ ለቤተሰቦች ሰላም፣ አሜን። ለቤተሰቦች ጤንነት፣ ለቤተሰቦች መዋደድ፣ ለቤተሰቦች ከፍታ፣ ለወንድሞች እረፍት፣ አሜን። ለወንድሞች ስኬት፣ ለወንድሞች ሞገስ፣ ለወንድሞች ብዙ ምርኮ፣ ለወንድሞች እድገት አሜን። እንዲሆን ዘንድ ጸልያለሁ። አሜን። ከዚህን ሰዓት ጀምሮ በአንተ ምክንያት የመንደሩ ታሪክ ይቀየር፣ አሜን። የሰፈሩ ታሪክ ይቀየር፣ አሜን። የከተማው ታሪክ ይቀየር፣ አሜን። በአንተ ዙሪያ ያሉ የወጣቶች ታሪክ ይቀየር፣ አሜን። የዘር ማንዘር ታሪክ ይለወጥ። አሜን። ታምር ሆኗል። አሜን። ነዶን ይዘና ብዙ ከዚህ በኋላ ትሰራለህ፣ ትባረካለህ። ሁለተኛ ፈጥኖ መውጣት የሚገባው ከእጅ ይወጣል፣ የተሻለ ነገር እጅ ይገባል። አሜን። እግዚአብሔር እኔ ራሴ ባጀት ሆናለሁ አሜን ብሎኛል። አሜን። አዲስ ነገር ይዘና አሜን። ምን ይዘህ አዲስ ነገር ይዘና በቃ ከዚህ በኋላ ተለውጧል። ቼንጅ ከዚህ ከማይመጥን ጋር አትንከራተት። ሰምታል? ከማይመጥን ጋር ምን አታረግም? አትንከራተት። ሂድ በክብር። የጠላትን ምክር ከህይወታችሁ ከንቱ አድርጌያለሁ። ነገር ያማረ ይሁን። ሂዱ በሞገስ። ጤናሽ ተመልሷል። እቴ ገለቲን ዋለ ቁሚ እስቲ። ሰላም ነው? እግዚአብሔር ይመስገን። ሁሉ መልካም? መልካም። ቁሚልኝ። ቀና በይ። እጆቻችሁን ዘርጉ። ቺያቫዶስ ያካማንታ አንተ ድግምት እዩት፣ ሊያሳብዳት እዩት። ሾና ምን አለ ቅባት አሜን ብትለኛል። አሜን። ተቃጠል። ያው ብዙ መናፍስቶች አሁን ይባረራል። አሜን አትልም? ዛሬ አዋጅ በአዋጅ ይገለበጣል። ተቃጠል እዩት፣ ተቃጠል እዩት። አሁን ለሷ እየጸለይኩ የድግምት መንፈስ በሽታ መስሎ የተቀመጠ አንድ ወንድ ልጅ አንድ እህት ያው አሁን ይመታል። እየተቃጠልክ የመካንነት መንፈስ ነገሮቻቸውን ያሰርክ አንተ ክፉ አሳብዳለሁ ምትል የእብደት መንፈስ ቶሎ እየተቃጠልክ። ወንበሩ እሳት ነው፣ ስፍራው እሳት ነው፣ አየሩ እሳት ነው፣ ቦታው እሳት ነው። ተቃጠል። ያያችሁ ነው። እዩት፣ ተቃጠል። እዩት፣ እዩት። ሌላ ተባባሪ ኃይል አለ። አሁን ይመታል። ከሷ ጋር የመጣ ሰው አለ። ምንኛ ነው የምትችለው? አድየኛ። እሺ፣ ሰስኩር ላታፍር፣ ላታፍር። ላሪ ላሪ መት ለሙ ሰስ ቻው ጡማ ጡማ ደናሞ እንኪደቴ ማክ ኢየሱስ ይሎምቤው ዋይ ይሎምቤውና ኢየሱስ ይሎምቤው ሎምኪን ሎምኪን ሌላ ሰው ትሁን። ጎዳናው አይቅና፣ ህይወቱ አይቅና፣ ኑሮ አይቅና። እየጨውክ ቶሎ በል። እየሰማችሁ ነው? ተቃጠል፣ ተቃጠል፣ ቶሎ ተቃጠል። ሰዓት ይብላ። በኃይል ድምፅ 3 ጊዜ ጩህና ሂድ ወደ ሲኦል። ቀጥል ቶሎ። ሁለተኛ ድምፅ በኃይል ለመጨረሻ በኃይል ትተኛ፣ ትተኛ። ተው። የስ የስ ሂድ 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 ቶሎ
ድግምት ድግምት ቶሎ በል እየተቃጠልክ ተቃጠል 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 ና ወደዚህ አምጥ ምን ናት አገልጋይ ነህ አንተ ተቃጠል እያያችሁ ነው ያንተ ባለቤት ናት አዎ ከኔ የመጣችሁት ከጎባ ከጎባ ጎባ አዎ ባሌ ጎባ አዎ ወደዚህ ወደ በቆጂ አልፎ ማለት ነው አዎ ወደዛ አልፎ ምንድነው የምትሰራው ኖርማሊ አሁን አገለግላለሁ ግን አሁን አቆምያለሁ ማለት አገልግሎት ያገለገልክ ነው የቸርች ነው አይደለም አሁን እያገለገልኩ አይደለም ለምን አቆምክ በራሴ ምክንያት ነው ያቆምኩት በራስ ምክንያት አዎ እሺ አስተጋ ወደዚህ ተቃጠል ተቃጠል ጉበን ጉበን ኢየሱስ ክርስቶስ እየተቃጠልክ ህይወቷን ለቀ እየተቃጠልክ ትዳሯን ለቀ እየተቃጠልክ ቤቷን ለቀ ኑሮዋን ለቀ በረከቷን ደስታዋን ለቀ በታላቅ ድምጽ ቶሎ በል ምን ልታረጋት ነው ልትገላት ልትገላት አዎ እንዴት አድርገህ ነው የምትገላት እንዴት አድርገህ ነው የምትገላት ከሁሉ ነገር አውጥቻታለሁ ከሁሉ ነገር አወጣ ከአገልግሎቷ ከህይወቷ እየሰማችሁ ነው እሷም ታገለግላለች እሷም ታገለግላለች በስመ ካወጣኋት 1 ሳምንት ሆኖኛል ከአገልግሎት ካወጣት 1 ሳምንት ነው እየሰማችሁ ነው ዛሬ እነግራችኋለሁ በውስጣችሁ ተሰውሮ እናንተንም ሌላውንም ያደከመ እባብ አሁን ይሞታል እሺ አላማ ምንድነው በትዳሯ ላይ ምን እያረክ ነው ልበትን ነው ልትበትን አዎ ትዳሯን አዎ እንዴት አድርገህ ነው የምትበትነው 15 ቀን ሆኖናል አጋድያቸው ነበር አጋላቸው ነበር አዎ እየሰማ ነው ለምን እንዴት አድርገህ ነው የምታጋድላቸው ሁለቱን አጋጭቼ ሁለቱን ቋንቋ ደባልቄ ነው የምገለው ገለው እሷ አይሆንም እሷ ምን ክብር አለ ከፊቷ ክብር አለ እሺ ከባድ በረከት አለ እሺ ያንን ከያዘች አትለቀንም በሮቿን ዘግተናል ትዳር በሮቿን ይዘናዋል እንዳይባረክ እሷም እንዳትባረክ አገልግሎቷ እንዳይሰፋ ተምራ ብቻ እንድትቀመጥ አድርገናል በምንድን ነው የምታገለግለው እሷ በነብይነት የሰማችሁ ነው በነብይነት ያገለገለች ነው ውስጧ የተቀመጥከው አዎ 1 ሳምንት ሆኖኛል እሷን ካጨዋት አዎ አጨው ማለት ምን ልታረጋት ወደ ራሴ ፕሮግራም ላስገባ የሰማችሁ እንኳን ስትመጣ በግድ ነው የመጣሁት በግድ ነው ያመጣት በግድ ልታመጣኝ ስለሆነ ከተጣላን 15 ቀን ሆኖ እኔ ቤት ወጥቼ ነበር እሺ ከፍተኛ አደጋ ተፈጥሮ ነበር እሺ እና በጣም ብዙ ደም ፈሷል በቤታችን ውስጥ ማለት ነው ከማን ነው የሚፈሰው ደም ከኔ እዚህ ጋር መታችን ካንተም አዎ በምንድን ነው የመታችን በዲኮደር አንተስ እኔ በወንበር ነው የመታዋት በወንበር የሰማችሁ ነው የሰይጣን ስራ የሱ እኮ እዚህ ጋር ተቀዷል እሷ አገልጋይ አስብ እሷ ነብይ ያንተ ምንድነው ጸጋ እኔ ፓስተርነት መጋቢ ነህ ፓስተር ነህ አያችሁ የሰይጣንን ስራ ደም ከባድ ደም ቤት ውስጥ አፈሰሰ በወንበር ምንዋን ነው የመታው እግሯን የመታት እግሯን ከዛ ምን ሆነ
ከዛ ያው ስትታገል እጇን ሰበራት። ምን እንደሆነ አላወኩኝም። እሺ እንዴት ተጎዳች አላውቅም። እጇ ተጎድቷል። ከዛ ደማ። አዎ አይታችኋል የሰይጣን ስራ። እሱ ከቤት ወጥቶ ነው ያለው። እንዴት ልትመጡ ቻላችሁ ወደዚህ? ተደዋውለን ደወለችልኝና ይቅርታ ጠየቀችኝ። እሺ ከዛ በቃ የኛ ነገር ያለው መፈታት አለበት በሚል በቃ እንድመጣ በግድ ያው ተነጋግረን እኔ መምጣትም አልፈለኩም ወደዚህ። ምክንያቱም አስቸጋሪ ጊዜ ስለነበረ ከዚህ በኋላ መጎዳዳት ስለሚመጣ ለብቻዬ መሆን ፈለኩ። ያው ግን ይሄን አንድ እድል ልሞክር ብዬ ነው የመጣሁት። ሳደ ይሄ አንድ እድል አሁን እንዴት ስዊጅ ላይ ነው? ይሄ አንድ እድል እኮ በቃ አለቀ። ኦሬዲ እሷ ውስጥ የተቀመጠው መንፈስ እኮ ነው። ማልቻል ነው በስድብ መንፈስ ነው የሚገለጠው። እሷም በዲኮተር አንተም መምታቷ ልክ አይደለም። አንተ ወንበር ይዘህ መነሳት ልክ አይደለም። ለሰይጣን እድል ሰጣችሁ። አገልጋይ ለዛውም አስቡ። አይታችኋል የሰይጣንን ስራ እያገለገለች እሱም ጌታን ይዞ እሷም ይዛ ሰይጣን አይታችኋል። እሺ አሁን እናሰናብተው አይደል? እሺ አስጠጋ። ደም እያፋሰስክ ነው ሌላስ አሁን አላማ ምንድነው? አላማ ወደ ፕሮግራማችን ስትገባ ብቻ ነው። ማነ ግን አንተ ማነ? ሉሲፈር ስንት ናችሁ? ድግምትና ሉሲፈር ብቻ። ድግምትና ሉሲፈር። አገልግሎቷን ምን አረከው? አበላሸው። ወደ ፕሮግራም ያልገባችው መንገድ ላይ ናት። አልገባችም። አሁን ትሄዳለህ አትሄድም? አሁንማ በቃ ተያዝን እኮ። ተያዝን። ምን ፈታው እዛ ነው ትላለች። እሺ አሁን የማዝን ፈጽመ ትሄዳለህ? እሺ ዘመኗን በላ። ዘሯን አገልግሎቷን ትዳሯን ህይወቷን ኑሮዋን ቤተሰቧን ሁሉ ነገሯን ለቀን ላንመለስ ስለተዋረድን ዳግም ላናያት የገባችበት ላንገባ። ተናገር። የገባችበት ላንገባ የደረሰችበት ላንደርስ ወደ ሲኦል እንሄዳለን። አሁን በታላቅ ድምፅ እየጨውክ አንድ እያልክ እየቆጠርክ፣ ሁለተኛ ድምፅ በኃይል እየጨውክ ሁለት እያልክ እየቆጠርክ፣ ሶስተኛ ድምፅ በኃይል ጮኸ ሶስት አልመለስም ብለህ ጥላት ሂድ። ቀጥል በኃይል ጮክ ብለህ ቆይ ተረጋጋ። እየቆጠርክ እኮ ነው ያልኩህ። እንደገና ስማኝ በደንብ አትቾክልኝ። ምን ያስቾክላል? በታላቅ ድምፅ ትጮኻለህ፣ አንድ ብለህ ትቆጥራለህ። ሁለተኛ ድምፅ በኃይል ትጮኻለህ፣ ሁለት ብለህ ትቆጥራለህ። ሶስተኛ ድምፅ በኃይል ጮኸ ሶስት አልመለስም ብለህ ጥላት ትዳሯን፣ በረከቷን፣ አገልግሎቷን፣ ኑሯን ለቀህ ሂድ። ቀጥል በኃይል የጮኽክ ቀጥል። ቁጥር ቀጥል። ሁለት ለመጨረሻ ሶስት አላችሁ ወይ? እነግራችኋለሁ። የጀመራችሁትን ለማበላሸት በህይወታችሁ ላይ የተሰራ የክፉ ስራ ፈረሰ። ከቤታችሁ ላይ ፈረሰ። ከትዳራችሁ ፈረሰ። ከአገልግሎታችሁ ፈረሰ። ከዝማሪያችሁ ላይ ፈረሰ። ከራያችሁ ከበረከታችሁ ላይ ፈረሰ። ውሰድ መስፍን አሜን ብለህ የደም ምልክት በላዩ ይሁን። አሜን። እንዴት ቆምልኝ፣ ዙር ወደ እኔ። የክርስቶስ የኢየሱስ የደሙ ምልክት ከፍ አድርግ እጅህን። ጌታ ሆይ ጸልያለሁ። ለኮስታ ቤላዶቪያ ኮኖስታ ሂድ፣ ቶሎ ሂድ፣ ሂድ። የክርስቶስ ኢየሱስ ደም ነው። ሂድ። Yes.
የስ ካፋቶስ አካናቦ 1 2 አንሳው። ይሄ ራሱ እባብ ነው። እዚህ ይሁት ጸጉሯ ላይ የተገመደ እባብ ነው ማየው። አንሱት፣ ይሄን አንሱት። ይሄ ጸጉሯ ላይ የተጠመጠመ እባብ ነው ማየው። ያቃጥል። እዩት፣ እያያችሁት ነው። እዩት፣ ይታያችኋል። ጸጉሯን ተቃጠል። እባብ ምን ልታረጋት? ምን እንድትሆን? እንድትሞት ነው የምትፈልገው? ራሷን ልታጠፋ። አያችሁ? ለምንድን ነው ራሷን ልታጠፋ የምታረገው? መሯታል። ምን ሆነ? አበላሸ ህይወቷን። ትሄዳለህ አትሄድም? ተናገር፣ አፏን ክፈትና ትሄዳለህ? ዘመኗን በል ተናገር። ዘመኗን በላ። ዘሯን፣ አእምሯን፣ ስራዋን፣ በረከቷን፣ ደስታዋን፣ ሁሉ ነገሯን ለቅቄ ላልመለስ ስለተዋረድክ ዳግም ላላያት የገባችበት ላልገባ ወደ ሲኦል። እሺ፣ በታላቅ ድምፅ እየጨውክ አንድ እያልክ እየቆጠርክ ቁጥር። ጮክ ብለህ ቁጥር። ጮክ ብለህ ቁጥር። ስንት? ሂድ። በኢየሱስ ደም ዛሬ ተባባሪ ኃይላት ሁሉ የወደቁ ይሁን። ቀና ብለህ አይኖችን ጨፍን። ቶሎ በል። የደሙ ኃይል ነው። ቴንክ ዩ የክርስቶስ ኢየሱስ የደሙ ኃይል ነው። 1 2 3 ቻው። ያዝ። ያሰረ ሰንሰለት አሁን ተበጠሰ። ከህይወት ተበጠሰ። ከትዳር ላይ ተበጠሰ። ከቤት ላይ ተበጠሰ። ከበረከት ተበጠሰ። ከአገልግሎት ተበጠሰ። ከዘር ላይ ተበጠሰ። ከዚህ በኋላ ቤት ሰላም። አሜን። ደህና ነሽ? እግዚአብሔር ይመስገን። ይሄ ምንድነው? አይንሽ እንዲህ ነው። እሱን ይመታኝ። አይንሽንም ጭምር ነው። ሰይጣን እኮ ነው። አይታችኋል? አይኗን ዙሪ እስቲ ወደዚህ። አያችሁ? በምንድን ነው ይሄ? እጄንም እሱ ነው። ይሄ ተሰፍቼዋለሁ። እጄ ተሰፍተሽው ነው? አዎ። በስመ አብ። ትናንትና ነው እንትን ያድርጌ ተፈቶልኝ የመጣው። አይታችሁ? ይሄ ተቆርጧል፣ ተሰፍቷል። ይሄ የጠላት ስራ ነው። ይሄ አይንሽ በምንድን ነው የተመታው? በቦክስ ነው የመታኝ። በቦክስ ወንበር ብቻ አይደለም አንተ ያነሳው። የጠላት ስራ ነው። ወሱም ወዶ አይደለም፣ እሷን ፈልጋ አይደለም። ይሄ አንድ አይኑ ከለሯን ቀይሯል። ይሄ እጇ ተቆርጧል። የሱ ደግሞ እዚህ ጋር ይሄ ራሱ አብጦ ነው ያለው። ጌታ ሆይ ጸለይኩ፣ ሰላማቸው ብዙ ይሁን፣ ደስታቸው ይጨምር። ማንኛውም አይነት መሰናክል ከመንገዳቸው ይነሳ። ነገሮቻቸው ፈጥኖ የተስተካከለ ይሁን። በቤታቸው ደስታ፣ በቤታቸው ሰላም፣ በቤታቸው በረከት፣ በቤታቸው ሞገስ። አሜን። አንቺ ነብይ ነሽ? አዎ። አንተ ፓስተር መጋቢ? አዎ። የቸርች ነው የምታገለግለው? ቀድሞ ቃለ ሕይወት ነበር። ቃለ ሕይወት። አንቺስ? የመዳን ድምጽ ቤተክርስቲያን ተምረናል። ፕላንት ለማድረግ እየተዘጋጀን እያለ ነው የሁሉ የመጣው። ቸርች የራሳችሁን ለመትከል? አዎ። በኢየሱስ ክርስቶስ ደም ሌላ ሰው ይሁኑ። አሜን። ክፉ ፈልጎ አያገኛቸው። አሜን። አሁን መታወቂያቸው ሌላ ይሁን። አሜን። ቅድም የእግዚአብሔር ሰው ለማስተማር የሚበቃ አይደል ያልኩት እንጂ
ሊጣላ አይገባውም አይደል ያልኩት? ዛሬ ስብከቱ ራሱ የነሱ ነው። ኢየሱስ እውነት ነው እያልኩ ነበር እኔ አትለፈኝ ብዬ ነው እየተናገርኩ የነበረው። በምንም ተገለጥ በምንም አትለፈኝ። እኔ ደግሞ በህልሜ አይቼካለሁ። መተ እኔ ጋር ደርሰ ለሌላ ሰው ጸልዬ ሄድክ። ያንቺ ቆይ አልከኝ። ከዛ ቀጥታ ነው የመጣሁት። እኔ ለሱ ሜሴጅ ላኩለት። ብሬኔ እናንተ መፈታት አለብን ና ፈልግሃለሁ ብዬ በቃ የፍቅር ቃላቶችን በጣም ተናግሬ ወደ ራሴ ያመጣሁት እና ወደዛ ነው መመለሰው ሲለኝ ያው እኔ እሺው መጣ ወደዛ። እቺ ጀግና ናት። ቤቷን ለማስተካከል የምትሞክር ጀግና ሴት ናት። እግዚአብሔር እንደ ልባችሁ ይሁን። አሜን። ውስጣችሁ እንዳለው ረሃብ፣ ውስጣችሁ እንዳለው ምሻት ይሁን። አሜን። ማንኛውም መሰናክል ከመንገዳችሁ ይነሳ። አሜን። እግዚአብሔር ደስታ ቤታችሁ ይግባ፣ በረከት ይግባ፣ ሰላም ይግባ። አሜን። ክፉ አያገኛችሁ። አሜን። በኢየሱስ ደም አሜን። ለብዙዎች በረከት ምሳሌ ሆነሽ ግቢ። አሜን። በኢየሱስ ደም አሁን ሰላማችሁ ተስተካክሎ። አሜን። እንዴት ነው ተወጂዋለሽ? በጣም በጣም በጣም። አንተስ? በጣም ነው ወዳት። እስቲ አሃ ጠላት ስራው እኮ ነው። ዛሬ ተዋርዷል። አሜን አሜን አትልም? አሜን። ሰላማቸው ሞልቶ የተትረፈረፈ ይሁን። አሜን። ለሚገቡበት ከተማ ሁሉ በረከት ይሁኑ። አሜን። በጠላት ፊት ከፍታን ስጣቸው። አሜን። ፍቅራቸው፣ ሰላማቸው እለት እለት እየጨመረ ይሄድ። አሜን። ባረኳችሁ። አሜን። አገኛችኋለሁ፣ ጠይቃችኋለሁ። ፕሮግራሙ ሲያልቅ አገኙኝ፣ ስልክ እንቀያየራለን። መድረክ ላይ ዛሬ እድል ስጠን እና ዛሬ ፕሮግራማችን እንደገና አጋባን ብዬ ጸልያለሁ። ቅድም ዋው! እግዚአብሔር ሆይ በአንተ መድረክ ላይ እድል ስጠንና እንደገና አጋባን ብዬ ጸልያለሁ። እግዚአብሔር የልቡን ፈጸመለት። አሜን። ፕሮግራማችሁን እንዴት ነው? አላረጋችሁም? ሰርግ አረ ድል ያለ ድል ያለ በጣም መልስስ እንዴት ነው? በልታችኋል? በልተናል። በጣም ቆይቷል። ስንት ዓመት? አንድ ዓመታችን ነው ከተጋባችሁ። አዎ። እንግዲህ የቀረውን ደግሞ እንግዲህ ምስጋናችሁን እንበላለን ማለት ነው። አሜን። ሰርጋችሁን ከበላችሁ፣ መልሳችሁን ከበላችሁ ምስጋናውን እንበላለን እኛ። አሜን። የእግዚአብሔር ሞገስ አብሯችሁ ይሂድ። አሜን። ለብዙዎች ምሳሌ ይሁን። አሜን። ባረኳችሁ። አሜን። ሳይ ተሸፈኝ። የት? እዚህ ነኝ። ከዚህ ነው የመጣሁት። ሻሸመኔ። እዚህ ነው የምትኖሪው? አይ ለስራ ነው የመጣሁት። እየሰማችሁ ነው? መስተንግዶ ነው? ሆቴል። አሜን ነው ኢየሱስ። እየሰማችሁ ነው አይደል? በጌታ በኢየሱስ የዚህ ሴት ታሪክ ለአንዴና ለመጨረሻ የተቀየረ ሆኗል። አሜን። ምን ያለ ሆኗል? በሮቿ አይከፈቱ። ለምን ራስሽን ለማጥፋት ትፈልጊያለሽ? ዝም ብዬ ይደብረኛል። ዝም ብዬ ስለምደብረኝ ነው በቃ የሆነ ያስጠለኝና የሆነ ነገር በቃ ዝም ብዬ ነው። አታጠፊም። እሺ ራስሽን እግዚአብሔር ሌላ በር ይከፍትልሻል። ነገሮችሽ ሁሉ በኢየሱስ ደም የተቀየሩ ይሁን። ሌላ ሰው አርጋት። ለብዙ መልስ ትሁን። የሚቀጥለው ምዕራፏ የድል ይሁን። ታሪኳን ቀይር በኢየሱስ ደም። አሜን። አይዞሽ፣ እሺ አይዞሽ። ሰባሪው ከፊታቸው ምን ብሏል? እነሱም ሰብረው አብረው አልፈውት ሄደዋል ይላል። ከዚህች ሰዓትና ሰከንድ ጀምሮ ሰባሪው የተዘጋውን ነው የከፈተላቸው። አብረህ በኢየሱስ ደም ወደ በረከት ወጣል። አብረህ ወደ ለውጥ ወጣል። አብረህ ወደ ስኬት ወጣል። አብረህ ወደ እድገት ወጣል። ከዚህ በኋላ አንተም አብረህ በኢየሱስ ደም ወጣል። ለውጥ በህይወት፣ ድል በህይወት፣ ስኬት በህይወት፣ በረከት በህይወት፣ ደህንነት በህይወት፣ ከፍታ በህይወት እንዲሆን ቃል አወጣው። ነገሮች ሁሉ የቀኑ ያማሩ የሰመሩ ይሁን። መፈታት በህይወት ይሁን። የሚቀጥለው ምዕራፍ የክብር ያርግ። በጠላት ፊት ድል እንዲሆን ቃል አወጣው።